ጥሩ የጥናት ልማዶች በተነሱ ቁጥር ሁልጊዜም ልናስታውሳቸው የሚገቡ ነገሮች ብዙ ናቸው። ለማጥናት ጸጥ ያለ ቦታ መፈለግ፣ እረፍት መውሰድ፣ ግቦችን ማስተካከልና የተግባር ፈተናዎችን መውሰድ የመሳሰሉት ሊሆኑ ይችላሉ። ማጥናት ከባድ ሊሆን ይችላል። ብዙዎቻችንም ጥናት የሚለው ጽንሰ ሀሳብ ሲነሳ ወደ ኋላ ማለታችን አይቀርም። ሆኖም ግን ጥሩ ዜና፣ ማንኛውም ሰው ማጥናትን የበለጠ ውጤታማ፣ ቀልጣፋና አስደሳች ለማድረግ ጥሩ የጥናት ልማዶችን ማዳበር ይኖርበታል። ጥሩ የጥናት ልምዶችን ለማዳበር በትንሹ መጀመር። በዚህ ዝርዝር ውስጥ ሁሉንም ነገር ለማድረግ ላይጠበቅብን ይችላል፣ ወይም ደግሞ ወዲያውኑ ላናደርገው እንችል ይሆናል። በምትኩ አንድ ወይም ሁለት መምረጥና እንዲሁም ለእናንተ ተጨባጭና ሊደረስባቸው የሚችሉ ግቦችን ማዘጋጀት አስፈላጊ ነው። 1. ለማጥናት ጥሩ ቦታ መምረጥ። ለማጥናት ጥሩ ቦታ ማግኘት በጣም አስፈላጊ ከሆኑ የጥናት ክፍሎች ውስጥ አንዱ ነው። ትኩረት የሚከፋፍሉ ነገሮች የሌሉበት ጸጥ ያለ ቦታ ፈልጉና ትኩረት ታደርጉበት የምትችሉበት ቦታ ሁኑ። ለዚህ እንደ ምሳሌ የሚጠቀሱት ትምህርት ቤት ወይም የህዝብ ቤተ መጻሕፍት ወይም ደግሞ ጸጥ ያለ የግቢ ጥግ አካባቢ ጥናት ለመጀመር ጥሩ ቦታዎች ሊሆኑ ይችላሉ። እዚህ ላይ ለማጥናት አንድ ቦታ ላይ መቆየት አለብኝ የሚል ጥያቄ ሊኖር ይችላል። ሆኖም ግን ይህ የግድ አይደለም። አንዳንድ ጥናቶች እንደሚያሳዩት አንዳንድ ጊዜ የሚያጠኑበትን ቦታ መቀየር መረጃን ለብዙ ጊዜ ለማቆየት ይረዳል። ይህ የሆነበት ምክንያት በተለያዩ ቦታዎች ላይ አንድ አይነት ነገር ማጥናት አንጎሎ ከዛ ቁሳቁስ ጋር ብዙ ትስስር እንዲፈጥር ስለሚያግዝ በቀላሉ ለማስታወስ ያግዛል። ለማጥናት የሚፈልጉባቸውን 3 ወይም 4 ቦታዎችን ማግኘትና የመጨናነቅ ስሜት ሲሰማዎት ወይም ለውጥ በሚፈልጉበት ጊዜ ቦታዎችን መቀየር ጠቃሚ ነው። ይህም ማለት ሁሉም ሰው የተለያየ ነውና ለእናንተ የሚስማማውን አድርጉ። 2. ትኩረትን የሚከፋፍሉ ነገሮችን መቀነስ። ለማጥናት ጥሩ ቦታ መምረጥ ትኩረታችሁን ለመሰብሰብ የመጀመሪያው እርምጃ ሊሆን ይችላል። ነገር ግን የትኛውም ቦታ ላይ ለመስራት ስትሞክሩ ወደ እናንተ ሊደርሱ የሚችሉ ብዙ አይነት ትኩረት የሚከፋፍሉ ነገሮች ይኖራሉ። እነዚህን ትኩረት የሚከፋፍሉ ነገሮችን ለመቀነስ የሚከተሉትን አድርጉ። የዋይፋይ ኮኔክሽን ካለ አጥፉ። ምናልባት በኮምፒውተራችሁ ላይ እየሰራችሁ ከሆነ እና የዋይፋይ ኮኔክሽን የማትፈልጉ ከሆነ ለማጥፋት ሞክሩ። ይህ ሳታውቁት ወደ ኢንተርኔት ውስጥ እንዳትገቡ ይጠብቃችኋል። ስልክ ላይ ጥንቃቄ አድርጉ። ስማርት ስልኮቻችን በከፍተኛ ሁኔታ ትኩረታችንን የሚከፋፍሉ መሆናቸው ግልጽ ነው። ማሳወቂያዎችን ወይም ኖቲፊኬሽንን ማጥፋት፣ ስልክ በቦርሳ ውስጥ ማስቀመጥና እንዳይታይ ማድረግ ወይም ደግሞ ብዙ ጊዜ እንዳታዩ ለጓደኞቻችሁ መስጠት ወደምታጠኑበት ነገር ላይ ትኩረት እንዲኖራችሁ ይረዳችኋል። በተጨማሪም ትኩረት የሚሰርቁ መተግበሪያዎችን ወይም አፕሊኬሽን የሚከለክልና የጥናት ክፍለ ጊዜ ቁጥጥሮችን የሚያደርግ የትኩረት መተግበሪያ ለምሳሌ እንደ ፎከስ ቱዱ ያለ መተግበሪያ መሞከር ትችላላችሁ። ከጓደኛችሁ ጋር አጥኑ። አንዳንድ ጊዜ ከአንድ ወይም ከሁለት ጓደኞቻችሁ ጋር በማጥናት ተመሳሳይ ነገር ብታጠኑም ባታጠኑም እናንተ ለራሳችሁ ተጠያቂ እንድትሆኑና ትኩረት እንድታደርጉ ይረዳችኋል። እያንዳንዳችሁ በተመሳሳይ ገጽ ላይ መሆናችሁን በማረጋገጥ ስለ ማጥናትና አንዳችሁ ሌላችሁን ከመረበሽ ቢያንስ የእረፍት ጊዜ እስኪደርስ ድረስ ነፃ ትሆናላችሁ። ከጥናት ጋር ተያይዞ ብዙ ጊዜ የሚነሳው ጥያቄ በማጠናበት ጊዜ ሙዚቃ ማዳመጥ አለብኝ ወይ የሚለው ነው። በምታጠኑበት ጊዜ ሙዚቃን ማዳመጥ አንዳንድ ጥቅሞች አሉት። ስሜትን ከፍ ሊያደርግ ወይም ደግሞ ጭንቀትን ሊቀንስና ሊያረጋጋ ይችላል። ነገር ግን ጥናቶች እንደሚያሳዩት ሙዚቃው በጣም ጮክ ብሎ ፈጣን ምት ያለው ወይም ደግሞ የሚደመጡ ግጥሞች ያሉት ከሆነ አንብቦ የመረዳት ችሎታን ይቀንሳል። ስለሆነም በምታጠኑበት ጊዜ ረጋ ያሉ ቃላት የማያወጡ ወይም ደግሞ ክላሲካል የሆኑ ሙዚቃዎችን ማዳመጥ ትችላላችሁ። 3. እረፍት ማድረግ። በጥናት መሃል እረፍት ማድረግ ያጠናችሁትን ነገር ለማቆየት ትኩረት ለመጨመርና ጉልበት ለመጨመር ያግዛል። ጥናቶች እንደሚያሳዩት ለ50 ደቂቃ ወይም ለ1 ሰዓት ያህል ካጠናችሁ በኋላ ለራሳችሁ ከ15 እስከ 20 ደቂቃ እረፍት መስጠት ውጤታማ ያደርጋል። ለራሳችሁ እረፍት የምትሰጡባቸው ጥቂት መንገዶች የሚከተሉት ሊሆኑ ይችላሉ። ትንሽ የእግር ጉዞ ማድረግ፣ ስሜትን የሚጨምር ዘፈን ማዳመጥ፣ ከጓደኛ ጋር ዘና ማለት፣ አካልን ማፍታታት፣ ትንሽ ነገር መመገብ፣ ሻወር መውሰድ እና ጠረጴዛችሁን ወይም ደግሞ ክፍላችሁን ማጽዳት ሊሆን ይችላል። ሁሉም ሰው በእረፍቶቹ የሚያደርገው ነገር ይለያያል። ሆኖም ግን ስልክን መነካካት ወይም ማህበራዊ ሚዲያን እንደ የጥናት እረፍት ማሳለፊያ መጠቀም ያጠናነውን ነገር እንደሚቀንስ ወይም ደግሞ የጥናት ተግባራችንን እንደሚያውክ ተመልክቷል። 4. ለጥናት ቦታ መስጠት። ፈተና ሲደርስ ማጥናትና መጨናነቅ በፈተና ላይ ጥሩ ውጤት እንድታገኙ ሊረዳችሁ ይችላል። ነገር ግን ፈተናው እንዳለቀ ያንን መረጃ የመርሳት እድላችሁ ከፍተኛ እንደሆነ ጥናቶች ያሳያሉ። የተማራችሁትን ነገር አጥብቆ መያዝና የፈተና ወቅቶችን ጭንቀት አልባ ማድረግ ተከታታይና በደንብ የተከፋፈለ የጥናት ክፍለ ጊዜዎችን ይፈልጋል። ከፈተና ቀን በፊት የምታጠኑበትን ጊዜ ከመጠቀም ይልቅ
በሳምንት አንድ ጊዜ የተማራችሁትን ነገር በአጭሩ መከለስ ያስፈልጋል። ለፈተና የምታጠኑ ከሆነ ጥናታችሁን ከፈተና ቀን በፊት ብዙ ሳምንታት ወይም እንደየፈተናው ለወራት ቦታ መስጠት አስፈላጊ ነው። ይህም መረጃውን ለረጅም ጊዜ ለማቆየት ይጠቅማል። 5. ለእያንዳንዱ ክፍለ ጊዜ የጥናት ግቦችን ማውጣት። ለእያንዳንዱ የጥናት ክፍለ ጊዜ የጥናት ግቦችን ማውጣት ያስፈልጋል። እነዚህ በጊዜ ወይም በይዘት ላይ የተመሰረቱ ሊሆኑ ይችላሉ። ለምሳሌ ለ2 ሰዓታት ያህል ለማጥናት ወይም የመማሪያ መጽሐፍትን 3 ምዕራፎችን ለማጥናት ወይም ሁለቱንም ለመከለስ ልታስቡ ትችላላችሁ። ያሰባችሁትን ያህል ባታሳኩም እንኳን በራሳችሁ ላይ ያንን ያህል መጨከን አይጠበቅባችሁም። አንዳንድ ጊዜ ማጥናት ከተጠበቀው ወይም ከታቀደው ጊዜ በላይ ሊወስድ ይችላል። በደንብ የተከፋፈሉ ረፍቶችን መውሰድን መቀጠልና ሌላ የጥናት ክፍለ ጊዜ ማዘጋጀት ያስፈልጋል። 6. ራሳችሁን መሸለም። ራሳችሁን መሸለምና መንከባከብ በተሻለ ራስን ከመግዛት ጋር የተያያዘ ነው። ይህም ጥሩ ልማዶችን ለማፍራት ሊረዳ ይችላል። ማለፍ የፈለግከውን ክፍል ከጨረስክ ትንሽ ሽልማት ታገኛለህ ብሎ ለራስ መንገር ወይም ምናልባትም ጥሩ የጥናት ቀን ካሳለፍክ ትልቅ ሽልማት አለህ ብሎ ለራስ መንገር ወደ ግብ ለመድረስ ጥሩ መነሳሳትን ይፈጥራል። ሽልማቶቹ ትናንሽ፣ ለምሳሌም ከረሜላ ወይም ማስቲካ፣ የምትወዱትን ቡና መጠጣት፣ የመረጣችሁትን ጨዋታ ወይም አጭር የቴሌቪዥን ፕሮግራም ማየት ሊሆን ይችላል። 7. በቡድን ማጥናት። የጥናት ቡድን መመስረት ብዙ ጥቅሞች አሉት። የቡድን አባላት በአስቸጋሪ 8 የተግባር ፈተናዎችን መውሰድ። ዋና ፈተናዎችና የተግባር ልምምድ ፈተናዎች ተማሪዎችን በደንብ እንዲያውቁና መረጃ እንዲይዙ ለመርዳት እንደ ጠቃሚ መሳሪያዎች ተደርገው ለረጅም ጊዜ ሲታዩ ቆይተዋል። የእውቀት ክፍተቶችን ከማሳየትና የፈተና ጭንቀትን ከመቀነሱም በተጨማሪ ቀድሞ መለማመድ መረጃን ከትውስታ ማህደር እንድናወጣ ያደርገናል። የልምምድ ፈተና ለማድረግ ራሳችሁን ለመፈተሽ እና ተመሳሳይ ጥቅሞችን ለማግኘት ብዙ መንገዶች አሉ። የሚከተሉትን ዘዴዎች መጠቀም ትችላላችሁ። ፍላሽ ካርዶችን መጠቀም፣ የራሳችሁን ጥያቄ ማውጣት፣ በኦንላይን ላይ የልምምድ ጥያቄዎችን መፈለግና መስራት፣ ከጓደኞቻችሁ ጋር መጠያየቅ። 9. የራሳችሁን ቃላት መጠቀም። አንድን ሐሳብ በራሳችሁ ቃላት መግለጽ ስለ ርዕሰ ጉዳዩ ያላችሁን ግንዛቤ ይጨምራል። በዚህም መረጃው አንጎል ላይ እንዲቆይ ይረዳል። የጽሁፉን ክፍል ካነበባችሁ በኋላ ጠቃሚ ነጥቦችን በማንሳት ጠቅለል አድርጋችሁ በራሳችሁ ቃላት ጻፉት። የምትጽፉት እናንተ በገባችሁ ልክ ስለሆነ ኋላ ላይ ክለሳ ስታደርጉ በደንብ ትረዱታላችሁ። ወደ መጨረሻ ፈተና ሊደርስ አካባቢም ቢሆን በፍላሽ ካርድ ላይ የጻፋችሁትን ማንበብ ከዚህ በፊት ያነበባችሁትን በቀላሉ እንድታስታውሱ ያግዛችኋል። 10. ድጋፍ መጠየቅ። በሆነ ነገር ተቸግራችሁ ወይም በመማሪያ መጽሐፍ ውስጥ ያለን የሆነ ነገር በራሳችሁ መረዳት አትችሉም ይሆናል። ከእናንተ ጋር የሚማር ሌላ ሰው ደግሞ ሐሳቡን ተረድቶ አዲስ ማብራሪያ ሊሰጥበት ይችላል። በመሆኑም ይህንን ሐሳብ ለመረዳት ወይም አዲስ መንገዶችን ለማግኘት አስተማሪዎቻችሁን ወይም አማካሪዎቻችሁን፣ ጓደኞቻችሁንና ወይም ደግሞ የጥናት ቡድን አባልን መጠየቅ አስፈላጊ ነው። ከዚህ በተጨማሪም እንደ ካን አካዳሚ ያሉ እጅግ በጣም ብዙ የኦንላይን ረዳቶችን ታገኛላችሁ። በጉግል ወይም በዩቲዩብ በኩል ደግሞ ጠቃሚ ጽሁፎችን ወይም ቪዲዮዎችን በምትፈልጓቸው ጉዳዮች ላይ ማግኘት ትችላላችሁ። 11. ራሳችሁን መንከባከብ። በቀኑ መገባደጃ ላይ አንጎላችሁ በሰውነታችሁ ውስጥ ያለ አንድ አካል ነው። ራሳችሁን በመንከባከብ አንጎላችሁን መጠበቅ አለባችሁ። መደበኛ የአካል ብቃት እንቅስቃሴ አድርጉ። በሰዓቱ ተመገቡ። ከልክ በላይ አልኮል አትጠጡ። ጥሩ እንቅልፍ አግኙ። የአእምሮ ጤናችሁን ጠብቁ። እንቅልፍን በተመለከተ ጥናቶች እንቅልፍ ማጣትን ከእውቀት ወይም ኮግኒቲቭ መቀነስ ጋር ያገናኙታል። ይህም ትኩረትን መቀነስና በፈተናዎች ላይ መስራትን ይቀንሳል። የሁሉም ሰው የእንቅልፍ ፍላጎት የተለያየ ነው። ነገር ግን አዋቂ ሰዎች በተለምዶ ከ7 እስከ 8 ሰዓት ተኩል በአንድ ሌሊት መተኛት ያስፈልጋቸዋል። በተጨማሪም ብዙ እንቅልፍ መተኛት የበለጠ ደስተኛና ማህበራዊ ህይወትን ቀለል ለማድረግ ይጠቅማል። ምግብን በተመለከተ ብዙ ፍራፍሬዎችን፣ አትክልቶችን፣ የፕሮቲን ምንጮችን፣ ለውዝና እንደ የወይራ ዘይት ያሉትን በአመጋገባችሁ ውስጥ ለማካተት ሞክሩ። ሁሉም ከተሻለ የግንዛቤ መፍጠር ጋር የተገናኙ ናቸው። የአካል ብቃት እንቅስቃሴን በተመለከተ የአካል ብቃት እንቅስቃሴ ለአስተሳሰብ ኃላፊነት ላለው የአንጎል ክፍል ኦክሲጅን ያመጣል፣ አዳዲስ የነርቭ ሴሎች እንዲፈጠሩ ያበረታታል፣ እናም የአንጎል ሴል ግንኙነቶችን ይጨምራል። ይህ ለአእምሮ የበለጠ ኒውሮፕላስቲክ እና ቀልጣፋ እንዲሆን ያደርገዋል። በተጨማሪም እንደ የደም ግፊት መቀነስ፣ የአእምሮ ጭንቀትና የክብደት መቆጣጠሪያ ላሉ ሌሎች በርካታ የጤና ጥቅሞችን ያመጣል። የአእምሮ ጤናን በተመለከተ የአእምሮ ጤና አስፈላጊ ነው፣ ምክንያቱም ጭንቀትን እንድንቋቋም፣ ከሌሎች ጋር ያለንን ግንኙነት እንድናሻሽል፣ የበለጠ ትርጉም ያለው ህይወት እንድንኖርና በስራችን የበለጠ ውጤታማ እንድንሆን ስለሚረዳን ነው።
የአካል ብቃት እንቅስቃሴ ማድረግ፣ ጥሩ ምግብ መመገብና ጥሩ እንቅልፍ መተኛት እያንዳንዱ የአእምሮ ጤንነታችንን ይጠብቃል። ነገር ግን የአእምሮ ጥንካሬን ለማምጣት ሌሎች መንገዶችም አሉ። ለምሳሌ ከሌሎች ጋር መገናኘት ወይም ደግሞ ማህበራዊ መስተጋብርን መፍጠር፣ ምስጋናን መለማመድና የህይወት ትርጉምን ማዳበር ይገኝበታል።